ሰቡ ረቡን በልና ትንሽ ቀረድ እናደርግና ደግሞ እንገባለን። አንቆይም። ምናልባት እንግዲህ የፕሮግራማችን አይተን በኋላ ልንገባ እንችላለን። ለጊዜው ግን ትንሽ አንድ 10 ደቂቃ ቀረድ እናደርግ ብለን እንወጣ ነው። በጣም ጉድ ነው ዘንድሮ። የማይሰማ ጉድ የለም፣ የማይነገር ነገር የለም። እኛም እንግዲህ ከስር እየተከታተልናቸው መረጃዎቻቸውን እያወጣን አስቸግረናቸዋል። እንዴት አመሻችሁ፣ እንዴት ዋላችሁ፣ እንደ ሰዓት አቆጣጠራችሁ። እስኪ ድምጼ ይሰማል ወይ? 1 2 3 ኮሜንት ከሰጣችሁ ቶሎ እሷን ብዬ ወደ ገደለው እገባለሁ። እስኪ ቶሎ ይገባል። ትሰማለህ ካላችሁ በቂ ነው። እቀጥላለሁ፣ ሼር አድርገዋለሁ በኋላ። እስኪ ይሰማል ድምጼ? ኦኬ ነው ድምጼ? ድምጽ ይጨመር ወይዬ። ሰላም ይሰማል። በጣም ቆንጆ ሙሉ አለም። እሺ እንግዲህ ዛሬ አንድ አዲስ ሰበር ዜና ወጥቷል። አርስቱ ላይ አይታችሁታል። እንግዲህ ዛሬ ወደ ግብጽ ነው መረጃ የመጣልን። እሺ ሰላም ሁላችሁንም ትደመጣለህ። እሺ ሁላችሁንም እንግዲህ ያው የተፈራው ነገር ነው፣ የተፈራም አይደለም የተጠበቀው ነገር ነው የሆነው። የኤርትራ መንግስት ኢሳያስ አፈወርቅ በግልጽ ለግብጽ መንግስት አማራን ለማጥፋት የገባውን ቃል እያሳካ መሆኑን ነው እንግዲህ የገለጸው። በተፈጠነበት ፍጥነት ግን አማራውን ማጥፋት እንዳልቻለም በግብጽ በኩል ትንሽ ቅሬታ መጥቷል። ያ በጣም ከባድ ነው። ግብጾች ትንሽ አምርረዋል። ዛሬ በነበረው የግብጽ ካቢኔ ስብሰባ ላይ አንዱ የተነሳው የአማራው ህዝብ እንኳን ሊጠፋ ይቅርና ቁጥሩ እንደጨመረ ጭምር አንድ ግብጻዊ በፓርላማ ላይ ያነሳው። ስለዚህ የተባለው አልተሳካም። ኢሳያስ አፈወርቅ ግዴታውን አልወጣም። ከዚህ በኋላ በኤርትራ ሳይሆን በራሳችን ጊዜ መሰረትና ቤዝ ይዘን ውጊያውን መጀመር አለብን የሚል አቋም ነው የወሰኑት። ለዚህም ነው ሰሞኑን ታስታውሱ ከሆነ ይሰራንበት ነበር ያለው በምጽዋ በኩል የኢራን ኃይሎችም የግብጽ ኃይሎችም መሳሪያ ያጓጓዙ ነው ያልነው። ለዚህ ነበር እንግዲህ ጦርነት ለመክፈቱ ጉዳይ አቀሪ ሆኗል። እኛ ግድ የለንም፣ እኛ ቢንጎ ነው የምንለው። በእርግጥ ግብጽ ከመጣች ኢትዮጵያን ለማውቃት ያው እንግዲህ ታሪክ ራሱን ይደግማል ነው። ያው ታሪክ ሰርተን እናሳያቸዋለን። ለእኛ ምንም የሚከብድ ነገር የለም። ምናልባት ስንተኛዋ ነው 12ኛ የተቀጠቀጠችው 13ኛ እንደግባታለን ማለት ነው። አትመጣም ግን ያው ስራው በሌላ በኩል ነው። እንግዲህ ይህን ተከትሎ ታስታውሱ ከሆነ ሰሞኑ የነበረው የጥቁር ማቅ ኦፕሬሽን በከፍተኛ ሁኔታ በኦርቶዶክስ በኩል በጣም ሲሰራ ነበር የነበረው። ስለዚህ ዛሬ ልኡካኖቻቸው የጥቁር ማቅ ኦፕሬሽን ልኡካኖቻቸው ዛሬ በድብቅ እስራኤል ሀገር ገብተዋል። እስራኤል ሀገር እንግዲህ ያው የፈረደበት ኦርቶዶክስ አለ። በሱ ሰበብ ነው የሄዱት። መጀመሪያ ኦርቶዶክስ ቀደም ሲል እንደተጠረጠራቸው ከፓትሪያርክ ጀምሮ በግብጽ መንግስት ነው እየተመደበላት ያለችው። ጳጳስ የሚሾሙላት ግብጽ ነው። አባት የሚመደበው ግብጽ ነው። በሙሉ የኦርቶዶክስ ሚስጥር ያለው የኢትዮጵያ ኦርቶዶክስ ሚስጥር ግብጽ ሀገር ነው ያለው። ትልቁ የጦርነት ሜዳው ለግብጽ ከየትኛውም በላይ ኦርቶዶክስ ነች። እዛ ውስጥ ነው ሁሉ ነገር የሚያዙት። ዛሬ የጥቁር ማቅ ኦፕሬሽን የሚመሩት በሙሉ ልኡካኖች የግብጽ አባላቶች ናቸው። ከግብጽ ነው የሚታዘዙትም ለግብጽ ነው። ስለዚህ የዚህ ጥቁር ማቅ ኦፕሬሽን አድራጊና ዋናው ጉዳዩን ያስፈጽሙ የነበሩት ኃይሎች ዛሬ በድብቅ ወደ ግብጽ አገር ገብተዋል። ከነዚህ መካከል እንግዲህ የጥቁር ማቅ ኦፕሬሽን አራይ መራ የነበረው ቢኒያም ሽታይ ዛሬ ግብጽ ገብቷል። ግብጽ አገር ገብቷል። ከግብጽ አገር ትልልቅ የመከላከያ ኃይሎችም ከግብጽ አገር የኦርቶዶክስ አባቶችም ጋር ተገናኝተዋል። እሱም እንግዲህ መመሪያ ነው ሊወስዱ የገቡት። መመሪያው ምንድን ነው? እንዴት አድርገን ነው ኦርቶዶክስን በጠብጣት? እንዴት ኦርቶዶክስ ውስጥ የጥቁር ማቅ ኦፕሬሽኑን እንዴት ነው የምታሳኩት? እንዴት ነው የኦርቶዶክስ ምዕመናን ግልብጥ ብሎ ወደ መንግስት የሚወጣው? ወደ ቤተ መንግስት እንዴት ነው የሚገባው? ምንድን ነው መደረግ ያለበት? ምን ያክል ባጀት ነው መስጠት ያለበት? በሱ ጉዳይ ለመነጋገር ነው እንግዲህ እነ ፓስተር እኛ የሰማነው አሁን ቢኒያም ሽታዬም ብቻ ነው እንጂ ሌሎች ከ12 በላይ ሰዎች ከአሜሪካንም ከኤሮፕም ተሰባስበው እንደገቡ ሰምተናል። እያጣራን ያለ ነው። ከግብጽ መረጃዎች እንደነገሩን ከሆነ እያጣራን ያለ ነው። በእርግጠኝነት መረጃዎች እናገኛለን። አሁን የተወሰኑትን የአራት ሰዎች ዝርዝር አውጥተናል። እየተከታተልን ያለ ነው። እንግዲህ ኦርቶዶክስ የሆናችሁ በሙሉ ተጠቀቁ። ለዚህ ነው ከነዚህ ሰዎች ጀርባ ያለው ግብጽ ነው። የጥቁር ማቅ ኦፕሬሽን የሚመራው በእነሱ ነው። ጥቁር ማቅ ኦፕሬሽን ማለት በምን እንደሆነ እንዴት ልትሰራ ነግረናል፣ እወቁ ብለን ነው ያስቆምነው። ለዚህ ነው ታስታውሳላችሁ፣ ይሄን በደንብ ሰርተንበታል። ስለዚህ ዛሬ
ዛሬ እንግዲህ ቢኒያም ሽታ ያለው እስራኤል ሀገር መሰለኝ ያለው እንዴት ከእስራኤል ሀገር በአንድ ቀን በድብቅ ግብፅ ገባ የሚለው የእናንተ ጥያቄ ይሆናል። በአጋጣሚ ሆኖ የእኛ ልኡካኖችን እዛ ስላገኟቸውና አንዳንድ ኢትዮጵያኖች ደግሞ እዛ ስላወገዟቸው በሱ ጉዳይ ላይ አንዳንድ ትንሽ እንካ ሰላምታ ያመጡ ነበረ። ትንሽ ውዝግብም አለ። አሁን በሚዲያ የማናወራቸው ነገሮች አሉ። ስለዚህ አሁን ኦርቶዶክስ ንቁ። አሁን የኦርቶዶክስ ችግርና ሚስጥር ያለው ግብፅ ውስጥ ነው ያለው። ለዚህ ነው የኢትዮጵያ ሲኖዶስ አባቶቻችን ተነስተው 40 ሲኖዶስ አባቶች ይምጡ ተብሎ 40ዎቹ ተመርጠዋል። እዚህ የተያሉት አባቶች ይነሳሉ፣ 40ዎቹ ዚሆኑ ይመረጣሉ። ይሄን ለማድረግ መጀመሪያ ኦርቶዶክሶች በጥቁር ማቅ ማልበስ ኦፕሬሽን ላይ መነሳት አለባቸው ተብሏል። አሁን ጥቁር ማቅ ኦፕሬሽኑ ከታወጀ ቆይቷል፣ ግን ወደ መሬት ማውረድ አልተቻለም። ምክንያቱም ሲኖዶሱን ያው ቅድም አሰምቻቸዋለሁኝ አውጁ፣ ተናገሩ ብለው ያስገድዷቸው ነው ያሉት። ኦርቶዶክስ እምቢ ብላለች። አላደርግም ጥቁር ማቅ ኦፕሬሽን ብዬም አላውጅም ብላለች ኦርቶዶክስ። ስለዚህ አሁን እንግዲህ ልኡካኑ ወደ ግብፅ ሀገር የገቡት የግብፅ አባቶች ኦርቶዶክስ ሲኖዶሱን እንዲያስተገድዱ ነው። ይሳካል አይሳካል ሌላ ጉዳይ ነው። የሚገርማችሁ ነገር በዛ ቦታ ላይ ቀድሞ የተቀበሏቸው የኤርትራ ኦርቶዶክስ አባቶች ናቸው። ቀድሞ የገቡት ግብፅ ሀገር የገቡት ከዛ ነው የተገናኙት ከነ ቢኒያም ሽታዬና ከነ ማን ነው እንትናም ሄዷል መሰለኝ ሟም እዛ ተገኝቷል መሰለኝ። ቆይ እና አጣርቼ እነግራችኋለሁ። እንግዲህ ይሄ ፕሊስ ካን ጊቭ ሚ ቅዱስ Yes. very silent. I am in the live now. Okay. Hi. Please give me chance. Okay, only 5 minutes. Okay. ስለዚህ ይሄ በጣም አደጋ ነው። እንደ ቀን እንዳታዩት። ይሄን እንግዲህ ኢሳያስ አፈወርቅ ለግብፅ የገባው ቃል ይሄ ነው። የመጀመሪያ ቃሉ አማራን አጥፋ ነው። አማራን አጥፋለሁ ብሎ ብዙ ገንዘብ በልቷል። አማራን ለማጥፋት የሻዕቢያ ሰራዊት ሳይቀር ጎንደር ልኳል፣ ጎጃም ልኳል፣ ወሎ ልኳል። ጎንደር፣ ጎጃም፣ ወሎ የተወለዱ ኤርትራውያኖች ደም ያላቸውን በሙሉ ቀጥሯቸዋል። ዛሬ በፋኖ ስም ፋኖ ለፋኖ ተጨራረሰ የሚባለው የሚገሉት እነሱ ናቸው። የመሳፍንት ልጅ ሞት አምና ማማቱን ብትሰሙ ራሱን የቻለ ሚስጥር አለው። መሳፍንት አሁን ወደ መንግስት መጥቶ እጁን ሰጥቶ በቃኝ ትግል ብሏል። በይፋ ይወጣል፣ ይነገራቸዋል። ሰሞኑን ታውቃላችሁ ምን እንደሚባል። ስለዚህ ሻዕቢያ ለአንዴና ለመጨረሻ ግን መወገድ አለበት ብለን ያለው በምክንያት ነው ያለው። አሁን እዚህም አየር ላይ የምታዩት ፖለቲካ በሙሉ ግርግሩ የ45 ቀን መፈንቅለ መንግስት አጀንዳ፣ የምናምን አጀንዳ፣ የነ ጁንታው አጀንዳ ምናምን በሙሉ ከዚህ ጋር የተያያዘ ነው ያለው። መከላከያ ኃይላችን በሚገባ ቋንቋ ይደቁሳል፣ ያስተናግዳል ያልኩ ያው ትናንትናም እንዴት ተስተናግድ ስለምታውቅ ነው። ተው ብለናል፣ ነግረናል፣ መክረናል፣ ዘክረናል። ይሄ ነው ያለው። ከዚህ በኋላ ገብቱና እና ሀብቴም ገቡ ዋቶቹ በሙሉ ገብቷል። ውጡ፣ ውጡ፣ እዚያው ውጭ ናቸው፣ ተጫወቱ፣ ውጭ ናቸው፣ ጻፉ እስኪ ወይ ጁንታ አትቃጠሉ፣ ግድ የለም ሚስጥራቸውን ስለምናውቀው ችግር የለውም። ስትገረፍ ታወራዋለህ አልተባለም? አፈዱ ከለቀላችሁ አይችሉም። ከግንብ ጋር እኮ ነው የሚጋጩት እኮ። መከላከያው በዚያ ያስተናግዳቸዋል፣ አየር ኃይሉ በላይ ያስተናግዳቸዋል። እኛ በአየር ላይ በሚዲያ እናስተናግዳቸዋለን። መነፋነፍ አልቻሉም፣ መንቀሳቀስ አልቻሉም። ቅንጣት መንገድ አልተከፈተላቸውም። ይሄ ነው ጨዋታ ያለው። ስለዚህ አሁን እግር በእግር ኮቴ በኮቴ እየተከተልን አክሽፈንባቸዋል። አሁን በይፋ ወጥተው ስድብ ገብረዋል። መከላከያ መስደብ፣ አብይ መስደብ፣ ባለስልጣን መስደብ ጀምረዋል። ምንድን ነው ያጣለማኝ ተሳድቦ ይሄዳል ሆኗል ጨዋታው። ምንም አታመጡም ከወሬ ውጭ ከስድብ ውጭ ምናምን። ወደድክም ጠላህም መንግስት በአርማታ ብረት የተከል ነው ያልኩን አሁን እያሳየ መጥቷል። ይሄ ነው ያለው። ስለዚህ ከዚህ በኋላ ያው እንደነገርኳችሁ በተለይ የዚህ በባንክ ዘረፋ ላይ ተሰማርተው የነበሩት እንዳለ የሻዕቢያ የኤርትራውያኖች ናቸው ብዬ ስላችሁ ይኸው በግላጭ ገንዘባቸውም ተወርሷል።
በግላጭ እየተለቀሙ ነው ያሉት፣ እየሸሹ ነው ያሉት፣ እየፈረጠጡ ነው ያሉት። እንግዲህ ብርጌድና አመዶች ከነገ ወዲያ መግለጫ ይሰጣሉ። እነዚህኑ ኤርትራውያኖች የሚያጋልጧቸው ያሉት እነሱ ናቸው። አሁን እኛ አይደለም እዚህ ጋር ራሳቸው ኤርትራውያኖች ያጋልጧቸው ያሉት። አዎ እየተጋለጠ በሙሉ ሻዕቢያ በሙሉ እንዳለ እየተጋለጠ ነው ያለው። ዛሬ የብርጌድና አመዶን ፕሬዚዳንት ነገ ይገባል መሰለኝ አዲስ አበባ ካልተሳሳትኩኝ። ሁለት ብርጌድና አመዶች ኦፊሻሊ መግለጫ ይሰጣሉ። የሻዕቢያ አባል የሆነ በሙሉ መላው ከተማ ውስጥ ኢትዮጵያ ውስጥ የሚቀመጡ በሙሉ ተለቅመው ይገባሉ። ዲፖርት የሚደረጉት ዲፖርት ይሆናሉ። አሁን ደግሞ ጦርነቱ ግብፅም ተቀበላቸዋለች፣ መሬትም ሰጣቸዋለች። ወደ ግብፅ ነው የሚሄዱት። አሁን ተቀባይ አናጣም፣ ካምፕም አስቀምጠን እነሱን አንቀልብም። ስለዚህ ይሄ ትልቅ አጋጣሚ ነው ወደ ኢትዮጵያ ያገኘ ነው። ስለዚህ ሻዕቢያ ከዚህ በኋላ በኢትዮጵያ ምድር ላይ ማንኛውንም አይነት እንቅስቃሴ እንዲንቀሳቀስ እድል አንቀጽም፣ ምንም አንሰጥም። ህወሓት በራሱ ጊዜ አከርካሪው ተመቶ ለመከላከያውም ግልግል ሆኖ እዛው የትግራይ ህዝብ ሊፈጃቸው ወስኗል። ደብረ ጽዮን አንገቱን ደብቆ ያለበት ቦታ አይታወቅም። በአሁን ሰዓት ውስጥ ዛሬ ከረንት የሆነ ትልቅ ችግር ነበር መቀሌ ላይ ጠፍቷል። ሞንጆሪኖም ራሷ የለችም። ምንጩ ምን አደረገ ስትገባ መልእክት ምንድነው? እንኳን ደህና መጣ። እሺ ይሄ ነው። ስለዚህ ወይ ትቦለካላችሁ፣ አጻፉ፣ መጥፎ ነው አጻፉ። ወይ ኢቢኤስ መዘጋት በሙሉ አሁን የአክሽን ሰዓት ነው። አክሽን ነው። አሁን ባንክ ላይ የመጀመሪያ ብራቸውን ፍሪዝ አድርገናል። ትልቁን ድል ነው። በብዙ ቢሊየን ብር ነው የተያዘው። ቢሊየን ብር ነው። በየቦታው የደበቁትን እህል ወስደናል። ዘይት፣ ስኳር፣ ጤፍ ወስደናል። በመንገድ ላይ ሊጫን የነበረ ከ140 በላይ መኪና እህል የጫነ አዋሽና መተሃራ መስመር ላይ ያለው በዛ በኩል ወደ ትግራይ ሊገባ የነበረው ተዘግቷል። ይህም አንድ ነገር ነው። በየትኛውም ኮርነርስ ላይ ከፍተኛ እርምጃ መንግስት እየወሰደ ነው ያለው። አሁን መቀሌ ላይ ወደ መቀሌ አሁን ባጀትም አይገባም። አዎ የትግራይ ህዝብ ራሱን ነፃ እስካላወጣ ድረስ መንግስት ለማን ገንዘብ ይስጥ? ለማን ይስጥ? ስለዚህ ይሄ ከፍተኛ ስጋት ፈጥሯል። ባንኩም ውስጥ ገንዘብ የለም። ሰውም እየተሯሯጠ ነው ያለው። ከመቀሌ በከተማ ነዋሪዎች በሙሉ እየሸሹ ወደ ሽሬ እየገቡ ነው ያሉት። በለስ የቀና ወደ አፋር እየገባ ነው ያለው። መቀሌ ታምጻለች። ይህንን በቀደም ባለፈው ሰርተናል። በዛሬ በተግባር እየታየ ነው። የዛሬ ደግሞ በይፋ የሆነ ጦርነት አለ። እሱም ውጣ በይፋ እንግዲህ እየተጠበቀ ነው ያለው። እሱም አይቀርም። በዚህ መልኩ about the killing of civilians because you are helping ውጣ ቅንቅኖች አትግቡ። አብይ አህመድ አሁን ስለ አብይ ስትሉ ሰማችኋል። አብይ ለ100 ዓመት ጠብቀው ስልጣን ላይ በምንም ታምር መርዛችሁን አስተፋናችሁ እኮ በተለያየ ምርጋ አብይ ስትሉ መርዛችሁን አስተፋናችሁ እኮ። ጌም ኦቨር ለቀጣይ 100 ዓመት ሀገር እንዲመራ ስልጣን ሰጥ ነው። ለቀጣይ 100 ዓመት እኮ ነው። አይገርማችሁ? በምርኩዝ ነው ሲያበቃው ሲያረጅ በቃኝ ሲል እንጂ ማንም ጽንፈኛ ማንም ስደተኛ ሀገር እንደማይመራ አስረውታል። ይሄ ነው ጨዋታው ያለው። እንግዲህ የአማራ ተዋጊነን አዋጊነን የሚሉት እነ ዘመነ ካሴ ቆስለው በመቀሌ ከተማ እየታከሙ ነው ያሉት። ይሄም ከጭንቅ በጀርጃ ነው ያለው። ዛሬ በአማራ ጉዳይ እንኳን መግለጫ የሚሰጥ ወንድ ጠፍቷል ከቦታው ላይ። የመጨረሻ ዘመናችሁ ነው። የመጨረሻ የመቀበሪያችሁ ዘመን ነው አሁን የሚጠብቃችሁና እኔ በኋላ እግዚአብሔር ካለ እንግዲህ አንድ ስብሰባ ላይ ዴቭ አንተ የኢትዮጵያ ባለውለታ ነህ ያይ ይተካተነ። ስለዚህ የጥቁር ማቅ ኦፕሬሽን ዘማቾችና አስተባባሪዎች በሙሉ ግብፅ ሀገር ገብተዋል። ሰምቷላችሁ? አሁን የመራራችሁ ነገር ያ ነው። ከግብፅ ነው ዘጋቢያችን የነገረኝ። ገብተዋል። ግብፅ ምን ይላችኋል? ከአልሲሲ ጋር ነገ ይገናኛሉ ይባላል ያለው። ቢቻል ከአልሲሲ ጋር እየተገናኙ ያለው ቪዲዮ እንዲደርሰን ጠይቀናል ያለ ነው። እንግዲህ የገቡትን ማን ናቸው? ከአሜሪካን ሀገር 2 ቄሶች ሄደዋል፣ አባቶች ሄደዋል። ከእስራኤል ሀገር ቢኒያም ሽታዬ ገብተዋል። ሌላ ደግሞ ከኤሮፕ ደግሞ ሄዱ አሉ። ነገ አልሲሲ ከነሱ ጋር ውይይት ያደርጋል። ስለምን ይወያያል? የምንነብጠው ይሆናል።
ነገ ታዩታላችሁ። ነገ እንግዲህ በማስረጃ ምን እንዳቸዋላችሁ። ዛሬ ስንት ጊዜ ነው የተናገርከው? መቀሌ ኳስ ነጥሮ ትግራይ ገብቷል አልኳችሁ። ድሮ እኮ ነው የሰራሁት። ያው ገብቷል። እዛ የተጫወቱበት ነው ያሉት እነሱ። አያገባንም እኛ። ኳሱ ነጥሮ አስመራ ገብቷል አልኳችሁ። ገቡ ብርጌድና መደሞች። ነገ ይገባል ውፉ የሚባለው ዋናው የብርጌድና መደሞ ኃላፊ። አዳምጥ፣ እኔ ቁም ነገር ነው የምነግርህ። ነገ ይገባል ኢትዮጵያ። ከነገ ወዲያ ሁለት ከፍተኛ የኤርትራውያኖች ውሳኔ ይተላለፋል። ከነገ ወዲያ አለቀ። ይሄንን ራሳችሁ ነገር ጠብቁ። እኛ የዩቲዩብና ወሬ የቲክቶክ ወሬ የምናወራላችሁ የሚዲያ ሳይሆን ከመረጃው ከቦታው ነግራችሁ። ዲቪ ዛሬ ላይ ባገኘው ደስ ብሎኛል። እያስወጧችሁ እኮ ነው ቅንቅኖች የገባው ለባለጌዎች ቦታ እኮ ትንሽ ትቃየቅያቸው። ስለዚህ ነው ያለው። በኋላ አንድ ስብሰባ አለኝ። አሁንም በዚሁ ጉዳይ ነው የምሰበሰበው። ይህን ሴራ ለማክሸፍ አንድ ስብሰባ ገባለሁኝ። ስብሰባው በጊዜ የሚያልቅ ከሆነ ቢኒያም የእስራኤል ሞሳድ ይሸኛቸዋል። አይዛ ጨርሷቸዋል። አሁን የሆነ ነገር ቀምሞባቸው ነው አልሲሲ ሰጥቷቸው የሚወጣው። የሆነ ነገር አቅምሷቸው ነው ችፕስ ገጥሞባቸው ነው የሚወጣቸው። ስለዚህ ይሄንን አጣራለሁኝ። ከቦታው ላይ ያለውን ቪዲዮ እንዲላክልኝ ልክ ያለውኝ የነገውንም የግብፅ ሰብስቦ የሚያናገራቸውን አልሲሲ እሱንም ይዘላችሁ እንገባለን። የጥቁር ማቅ ኦፕሬሽን ዘመቻ ከሽፏል። ከሸፈ በቃ የስር ነቀል አብዮት ህዝባዊ ቤተኝነትም ትግል ከሽፏል። በሙሉ በሙሉ ከግር በግር ኮቴ በኮቴ ሄደን አክሽፈነዋል። ጀዋር እንግዲህ እጁን ለመንግስት ሰጥቶ ለእርቅ እገባለሁ እያለ ነው ያለው። እሱንም እየጠበቅን ያለ ነው። ሁሉንም በክር በክር እንመጣበታለን። ይሄ ነው እንግዲህ ከዚህ በኋላ የሚጠብቋቸው ነገር የለም። እንግዲህ የምንጠብቀው ነገር ነገ የብርጌድና መድሞች መግለጫ ነው የምንጠብቀው። በእርግጠኝነት ወፉ እንግዲህ መጥቷል። ከአሜሪካን ሀገር ነው የመጣው። ከአሜሪካን ሀገር ሴናተሮች ጋር ተናግሮ ጨርሷል። ኢሳያስ አፈወርቅ መወገድ አለበት የሚለው አቋም የአሜሪካን አቋም ነው። የመላው ኢትዮጵያ አፍሪካውያኖች፣ ኤሮፓውያኖች፣ ምዕራባውያኖች አቋም ነው። ኢሳያስ አፈወርቅ ደግሞ አድረሱልኝ የሚል ጥሪ ያው ለአፍሪካውያኖች የለቀ ነው። አፍሪካኖች አናቀም ብለውታል። ምክንያቱም ወይ አባል አይደለማ። አንድ ቀን ወይ ገብቶ ተገኝቶ አያውቅም። የት ያውቁታል? አፍሪካን ድርጅቶች ድረሱልኝ ይላሉ። ይዙር ማንም አይደርስልን ወይ እመነኝ። አልሲሲ ግብፅን እያፈረሳት ነው። አዎ በቃ አሁን እኮ በቃ ጅለየላቸው በቃ ግብፅ ጉዳይ አለቀ በተለይ። ስለዚህ ይሄ በጣም ደስ የሚል ነገር ነው። እንግዲህ በርቱ፣ አሸንፋችኋል፣ ወጥተናል። በኋላ እንግዲህ ስብሰባ እንደጨረስኩኝ እገባለሁኝ። ያለው ሁኔታ ደግሞ እነግራችኋለሁ። በዚህ መሀል ውስጥ ያለ የደረሰ መረጃ ካለ በሰበር እወጣለሁ። እስከዛ ድረስ ግን እንኳን ደስ አላችሁ። አርበድብናቸው እርቃናቸውን አስቀርተናል። ሰሉት